የሰው ልጅ የሚያነሳቸው ጥያቄዎች እያነሱ መጡ። ዲጂታል ኤጅ ምን ነገሮች አመጣ ስንል ቴክኖሎጂው ዓለምን አቀራርቧል። በተለይ በስራ ወቅት ስራ ላይ ላለን ሰዎች ፈጣን የሆነ መረጃ መስጠት ችሏል። ግን አንደኛ ኤክስፐርቲ የሚባለውን ገሏል። ስናነብ መረጃ ዕውቀት ስለሆነ የምናነበው ስለ ሌሎችም እናጠናለን። ትልቁ ያለማንበብ ጉድፍ አንዱ ስለ ሌሎች አናውቅ። ስለዚህ ርህራሄ የሚባለው ነገር ከውስጣችን ሳናስበው ይጠወልጋል። ርህራሄ ስሜትን በመግራት የሚገኝ ጸጋ ነው። መንፈሳውያኑ የተሻለ ርህራሄ ናቸው። ለምን ስሜትን ሰው ስሜቱ ከበለጠው ወፍራም እንስሳ ነው። መስሪያ ቤት ውስጥ አለቃችንን ምናመልክ ሰዎች አለ። የሆነ ነገር ካለ ያባረናል። ስለዚህ ስለ መብታችን አንጠይቅ። እጽዋት እንባላለን። ህይወት አለን ግን እጽዋቶች ነን። ይህ ያለንበት ስልጣኔ ከስልጣኔዎች ሁሉ የቆሸሸው ስልጣኔ ነው። ሰውን አሳንሶ ፊዚካል ቦዲ ብቻ ያደረገ ነው። እንደምንዋላችሁ ከደራሲና ተርጓሚ መሐመድ አሊ ቡርሃን ንባብና ዲጂታል ኤጅ በሚል ርዕስ ፕሬዘንቴሽን ያቀርብልናል። ከዛ በድጋሚ መለስና ውይይት እናደርጋለን። ደራሲውን ወደ መድረክ። በጣም አመሰግናለሁ። ንባብ እና ዲጂታል ኤጅ ሰው መጀመሪያ ማንበብ ከመጀመሩ በፊት ጥራጥሬ ለቃሚ ነበረ። እያደነ ረሃቡን ለማስታገስ የሚኖር ፍጡር ነበረ። በሆዱ ነበረ የሚያስበው፣ በስሜቱ ነበረ የሚያስበው። ሰው ማንበብ ከመጀመሩ በፊት ምክንያቱም ሰው ማንበብ ሲጀምር ተነጠለ፣ ከብዙ አይነት እንስሶች ተነጠለ። ማንበብ ከመጀመሩ በፊት ያው እንደማንኛውም እንስሳ እሱም አዳኝ ሆኖ ይኖር ነበር። ከዚያ ጥቂት እያሰበ ሲመጣ የጽሁፍ ጥበብን ወለደ። የመጀመሪያውንም ስልጣኔ አንድ ብሎ ጸነሰ 5000 ዓመት ገደማ። ከዚያ የመጀመሪያው አንባቢ በሸክላም በምንም ያነብ የነበረው ፖለቲካን ፈጠረ። ሲያነብ ተሰባስቦ መኖር ቻለ። ከተማን መፍጠርም በቃ። ስለዚህ የጥንት ሱሜሮች፣ ሜሶፖታሚያ ምናምን ብለን የምንጠራቸው ስልጣኔዎች ከጽሁፍ ጥበብ ጋር በተገናኘ ማደግን፣ ተደራጅቶ መኖርን፣ ከተማን መመስረትን በቁ ማለት ነው። ማንበብ በመጀመሩ ሰው የማያውቀውን ዓለም ተዋወቀ። ከዚያ አለፍ እያለን ሄደን ግሪኮቹን ስናስብ ድራማና ቲያትርን ወለዱ። በተለይ
ሆሜር፣ ኤልያድና ኦዲሴይ አማልክትን አዳበረ። የግሪክ አማልክቶችን ሰራ። እነዚህ አማልክቶች አርአያ ሰብ እንደምንላቸው በተለያየ ዘርፍ በጥበብ፣ በጦር፣ በእውቀት፣ በተለያየ ገድል የበቁ ተፎካክረው ተፋልመው የበቁ አማልክቶች ናቸው። እነሱን ሲፈጥር የግሪክ ባህል ተወለደ። ከዚያም 5th ሴንቸሪ BC ጀምሮ አቴና ሲቲ ስቴት የመጀመሪያዋ የስልጣኔ ከተማ አበበች። ዛሬም ድረስ የአቴናን ዴሞክራሲ የአቴናን የህዝብ ስልጣኔ የሚያህል ተፈጥሮ አያውቅም። አፈጣጠሩ ያው ድሆችና ሀብታሞች ሲፈጠሩ ድሆች ሀብታሞችን ተፋልመው ማሸነፍ የሚችሉበትን ጥበብ ነው የወለዱት። ያ ዴሞክራሲ የሚባለው የአቴና ዴሞክራሲ ንባብ በማንበባቸው ግሪኮች ባህልን መጀመሪያ ከዚያ ፍልስፍናን አመጡ ማለት ነው። በፍልስፍናቸው መጠየቅ የሚባለው መጠየቅ ጥያቄ ተወለደ። ጥያቄ ራሱ የተደራጀ ጥያቄ ሂደት የወለደው የስልጣኔ አንድ አስኳል ነው። ስልጣኔ ነው። ጥያቄ መጠየቅ መቻል፣ ለጥያቄ ዘዴ ጥያቄ ምንድነው የሚለውን ራሱ ማሰብ በጣም ወሳኝ ነገር ነው። ምንድነው የምንጠይቀው? ለምንድነው የምንጠይቀው? መቼ ነው የምንጠይቀው? መጠየቅስ በራሱ ምንድነው? እንስሶች አይጠይቁም። ጥያቄ አይጠይቁም ማለት አያሰላስሉም፣ የተወሳሰበ ነገር አያደራጁም ማለት ነው። ሰው ግን የተደራጀን ጥያቄ መጠየቅ ሲጀምር ከፍ አለ። ለመጀመሪያ ጊዜ ስለማያውቀው ነገ ማሰብ ጀመረ። ነገ ምንድነው? ያልደረስንበት ጊዜ ነው። ግን ያልደረስንበትን ጊዜ ማሰብ የምንችልበትን ስልጣኔ ወለደ ማለት ነው። ሰው ጥያቄን አደራጅቶ መጠየቅ ሲጀምር ነገ ሩቅ ነው። በጎች ነገ የላቸው። ሲርባቸው ወደ አውድማ አስታውጣቸው ሳር ካገኙ ይግጣሉ። የገሌ ነው አይሉ። ሰው ግን በጣም ቢርበውም በሱፐር ማርኬት እያለፈ አንስቶ አይበላም። ይሄንን ልየታ መለየት መጠየቅ በመጀመሩ ያመጣው ልህቀት ነው። መጀመሪያ ሰው ሲያነብ መንግስትን፣ ፖለቲካን ወለደ፣ ህግን አመጣ ያልነው ፖይንት ማለት ነው። እሱ ዳብሮ ምናብ የሚባለው ኢማጂን ማድረግ ያልጨበጠውን፣ ያልደረሰበትን፣ ያልነካውን የሚመጣውን ማብላላት ቻለ። የሚመጣውንም ብቻ አይደለም ያለፈውንም መልሶ መዳፉ ላይ አስቀምጦ መብሰልሰል ቻለ። ወደ ትናንት እየራቀ የሚሄደውን ትዝታውንም ማስታወሱንም አምጥቶ ማሰብ ለሰው የተለየ ተፈጥሮው ነው። አንድ አንበሳ ወስዳችሁ የኖረውን ትዝታ
ወደ ኋላ ያብሰለስላል ወይ ብትሉ ሰው በተረዳው መረዳት አያብሰለስለው። ቅጽበቱን ነው የሚኖረው። ደመነፍሱ ባዮሎጂካሊ ነው ነገሮችን የሚመራው። ሰው ግን ከባዮሎጂ ተፈጥሮ ከፊዚካል ቦዲው ተለየ። ስለዚህ በፊዚካል ቦዲው እንስሳ ነው። ሲርበው ይበላል፣ ወሲብ ሲያምረው ይሄዳል፣ መሻቱን ይገልጻል። ፊዚካሊ እንስሳ ነው፣ አኒማል ነው። ከዚያ ተጨማሪ ያመጣው ነገር ምንድነው? ስነ ልቦናዊ መሻት እና ይሄ ስነ ልቦናዊ መሻት በሌላ ቋንቋ መለኮታዊነት፣ መንፈሳዊነት በምትሉትም አውድ የሚገለጽ ሆነ። ስለዚህ መንፈሳዊነት፣ ስነ ልቦናዊ መሻት የሚባሉ ጉዳዮች የሰው ልጅ አንጎሉን ማሰራት ሲጀምር ያገኛቸው ያዳበራቸው እውነቶች ናቸው። ንባብ ስንል ለነዚህ ገጸ በረከቶች የዳረገው ስጦታ ነው ማለት ነው። ይሄን ካሰብን ግሪኮቹም እንደዚያ አደጉ። ፍልስፍናን፣ ቲያትርን፣ ድራማን ወለዱ። ድራማ እና ቲያትር ከፍልስፍና በምንድነው የሚለየው? ድራማና ቲያትር የስሜት ዓለሞቹ ናቸው። ስሜቱንም መተንተን ቻለ ማለት ነው። ፍቅር ምንድነው? ጥላቻ ምንድነው? ስሜት ንዴት ምንድነው? ሐዘን ምንድነው? ደስታ ምንድነው? የሚሉትን ጉዳዮች እነዚህ ውስብስብ ገሃዶች ንባብ ውስጥ አንጎሉ መስራትና ማደግ ሲጀምር ያዳበራቸው እውነቶች ሆኑ ማለት ነው። ስለዚህ በድራማና በቲያትር ውስጥ ነገን ማሳየት ተቻለ for the first time። ስለዚህ ግሪኮቹ መጻኢው ነገር ምን ይመስላል የሚለውን ነገር ሲያስቡ በቲያትሮቻቸው ማሳየት ቻሉ። ሌላው ፍልስፍና ነው። ፍልስፍናን በመውለዳቸው ትልቅ የሰጡን ነገር ጥያቄ የሚባለው ነገር መውለዳቸው ነው እና ለነገሮች ያለን ኪዩሪዮሲቲ፣ ጠያቂነት፣ ፈላጊነት እንዲዳብር መቻላቸው ነው። በፍልስፍና ውስጥ አሁን ነው ያለው፣ ነገ የለም። ፍልስፍና ይጠይቃል። ከፊት ለፊታችን የቀረቡትን ሎጂኮች፣ አመክንዮች፣ አስረጃዎች በመጠቀም መብሰልሰል፣ ማብላላት እና መረዳት ነው። ፍልስፍና የአሁን ግንዛቤ ነው። ቲያትርና ድራማ ወደ ነገ የምናይበት መነጽር ነው። ወደ ትናንትም የተኖረውን ሲያቀርብ ወደ ነገም የሚሆነውን ሲያቀርብ ተመሳሳይ ነው። ትዝታና ተስፋ በቲያትርና ድራማ ውስጥ ቀረቡ። የግሪኮቹ በረከት ነው። ንባብ የሚባለው ነገር በመዳበሩ ከግሪኮቹ ይሄንን እናገኛለን። ከዛ በመካከለኛው ዘመን የምናገኘው የክርስትናና የእስልምና መዳበር ያመጣቸው ደግሞ እውነቶች ሃይማኖት እና የጋራነት የሚባለውን የዳበረ ባህል መውለድ ችለዋል። ይህም ንባብ ጋር የተገናኘ ነው። ለመጀመሪያ ጊዜ ስኮላስቲሲዝም የሚባለውን የእውቀት አይነት ማግኘት ተችሏል። ሚድል ኤጅ መካከለኛው ዘመን የምንለውም በንባብ ከግሪኮቹ በተለየ የዳበረ መለኮትን በንባብ በእውቀት መግለጽ ቻለ። ከዚያ በኋላ የሬኔሳንሱን ፔሪድ እናያለን። የሬኔሳንሱ ፔሪድ ደግሞ ሃርደር ኩዌስችንስ አርትና ሳይንቲፊክ ኢንኩሪስ መነሳት ቻሉ። አሁንም ንባብ የሚባለው ነገር በመገኘቱ የመጣ ጸዳል ነው። ሰዎች መጠየቃቸው እየጨመረ ማንበባቸው እየጨመረ በተለይ የማተሚያ
ማሽን በመፈጠሩ 15ኛው ክፍለ ዘመን በአውሮፓ ከፍተኛ የሆነ የንባብ መነቃቃት ተፈጠረ። 1320 1330 በጣም ጥቂት ቀሳውስት ብቻ ያነቡ ነበረ። 200 ዓመት ጨምሩ ግን በአውሮፓ 20 ሚሊዮን መጽሐፍ መገኘት ችሏል። ንባብ ፋሽን ሲሆን መነቃቃቶች ከፍ ሲሉ በየአጸዱ በየሰፈሩ ሰዎች በሐሳብ ማውራት ቻሉ። ከዚያ በፊት የነበረው የስኮላስቲክ ፔሪድ አንድ የሆነ ሰው ያወራል፣ ሌላው ይሰማል፣ ያስተጋባል ነው የነበረው። ሞስትሊ ሪሊጂየስ የሆነው የስኮላስቲክ ፔሪድ ስለነበረ፣ ይሄኛው የሬኔሳንሱ ፔሪድ ግን ግሪኮቹ ያነሱ የነበረውን ጥያቄ እጅግ በማዳበር ኩዌስችኒንግ፣ ተፈጥሮን መፈለግ፣ ተፈጥሮን በራስ መረዳት ወደሚል እድገት ከፍ ማለት ቻለ። በሃይማኖታዊ እንቅስቃሴም ቀድሞ ከነበረው የሪፎርሜሽን ፔሪድ ሲመጣ ሰዎች በራሳቸው መፈለግ ይችላሉ የሚለው አብዮት ትልቅ ንቅናቄን አመጣ። ከዚያ ሁሉም ሰው የመጠየቅ እድልና መብት አገኘ። በዚህም መንጋ ሳይሆን ግለሰብነቱን መረዳት ቻለ። እንደ ግል ሆኖ የራሱ አተያይ፣ የራሱ መንገድ፣ የራሱ ቪው ያለው ማህበረሰብ ተፈጠረ። በሬኔሳንስ ፔሪድ ከነ ዳቪንቺ ጀምሮ እስከነ ኒውተን ድረስ ወደ 200 ዓመት እንቆጥራለን። ዓለማችን ደስተኛ ማህበረሰብ ማስመዝገብ የቻለችበት ጊዜ ነው። it was so beautiful time። አርት የሚባለው ነገር፣ ጥበብ የሚባለው ነገር ሰውን መምራት የቻለበት ጊዜ ሆነ። ንባብ ተጀመረ፣ እየዳበረ መጣ። ሬኔሳንስ ፔሪድ ላይ ጥበብ ምንድነው ስንል እንግዲህ ንባብ እያደገ ሄዶ እዚህኛው ጥበብ ላይ ሲደርስ የውስጥን ጥያቄ የሰውን ኮንቴምፖራሪ ጥበብ ብሔር አልባ፣ ሃይማኖት አልባ፣ ጎራ አልባ የውስጥ መሻት ነው። ሁሉም ሰው በውስጡ መሻት አለው። የምን የፐርፌክሽን መሻት አለው። የሆነ ልዕልና ውስጥ የመድረስ መሻት አለው። ስለዚህ ሂሮ ካራክተርስ በመፍጠር በስዕልም ያልታየን ነገር ለማሳየት በመሞከር በቅርጻ ቅርጽም በሌሎቹም ሚኒንግ ኦፍ ላይፍ የህይወት ትርጉም የመፈለግ ጥረት ነው የተስተጋባው 200 years። ከዚያ 17ኛው እና 18ኛው ክፍለ ዘመን እንግዳው ዓለም ይጀምራል። አሁንም የንባብ መልክ ነው። ሳይንቲፊክ ሬቮሉሽን የሚባለው ጊዜ ሲመጣ ነገሮች አፕሳይድ ዳውን ተገለበጡ። ሳይንስ አደገ። ሳይንስ ጉልበት አገኘ። ምንድነው ሳይንስ? ፊዚካል የሆነውን ተፈጥሮ የመረዳት ዕውቀት ነው። ፊዚካል። ስለዚህ ፊዚካል የሆነው ማለት ቤተ ሙከራዊ ኤክስፐሪመንታል የሆነ ጉዳይ እንደ ትልቅ እውነት የሚወሰድበት ጊዜ ማለት ነው። ቀድመን ባነሳነው የሱሜሮች የሜሶፖታሚያዎች ስልጣኔ ሰው መጀመሪያ ማንበብ ሲጀምር ከተማን አዳበረ ያልነው ጉዳይን በጣም ዳብሮ በሳይንቲፊክ ሬቮሉሽን ጊዜ እናገኘዋለን። ስለዚህ ሳይንስ የዕለት ከዕለት ፍላጎትን ለማቅለል የአገልግሎት ሰው ለመገልገያው ነገሮችን ለማቅለል የሚያስችል ዘዴ ነው። ስለዚህ ቱልስ መሳሪያዎችን ቴክኖሎጂዎችን ያማከለ ዕውቀት ነው ህይወትን ለማቅለል በሚል ጉዳይ። ስለዚህ ምርቶች አደጉ፣ ንግድም
ተስፋፋ። ከዚያ የህዝብ ቁጥርም በከፍተኛ መጠን አደገ። ከሬኔሳንሱ ፔሪድ የሚለየው በሬኔሳንሱ ፔሪድ 200 ዓመት ደስተኛ ሶሳይቲ ተፈጥሮ ነበረ። በዚህኛው የሳይንስ ሬቮሉሽን ከመጣ በኋላ ግን የከተሞች ማደግ ተስፋፋ፣ ግን ደስተኝነት ቀነሰ በአንጻሩ። ከዚያ ጊዜ ጀምሮ የሰው ልጅ የሚያነሳቸው ጥያቄዎች እያነሱ መጡ። እያነሱ ማለት ከዚያ በፊት ትልልቅ ጥያቄዎችንም ያነሳ ነበር። ለምሳሌ ስለ ፈጣሪ መጠየቅ አንጨብጠውም አንዳስሰውም፣ ግን ሜታፊዚክስ ነው፣ የዳበረ ጥያቄ ነው። ስለ ሞራል መጠየቅ፣ ምንድነው መልካምነት፣ ምንድነው እኩይነት፣ ምንድነው መኖር፣ ምንድነው የመኖር ትርጉም የሚሉ ጥያቄዎች በጣም ይነሱ ነበር። ልክ የሳይንስ ሬቮሉሽኑ ሲያድግ ግን የሰው ልጅ የዕለት ከዕለት ጉዳዮቹን የሚያቀልለት ነገር እየተፈጠረ ሲመጣ፣ ቴክኖሎጂው እየዳበረ ሲመጣ ወደ ቀላል ህይወት በቀላሉ መኖር ወደሚችልበት እድገት ተሻገረ። ይሄ በቴክኖሎጂው ሲሆን በማህበራዊ አስተሳሰቡ ደግሞ ፖለቲክሱም ይሄንኑ የሳይንስ መልክ መያዝ ጀመረ። ከዛ 1789 የፈረንሳይ አብዮት ሲፈነዳ ንባብ በጣም አድጓል። ከዛ ሰው ተፈጥሮን መቆጣጠር ይችላል የሚለው እውነታ ተከስቷል። ግን መሬት ላይ የተገደበ የተወሰነ ሆነ። ከዚያ በፊት ግን ሰው ራሱን ከኮስሚክ ኔቸር ጋር እያገናኘ ነበር የሚያስበው። ስለዚህ ምናቡም ከፍተኛ ደረጃ ላይ ደርሶ ነበር። ከዚያ በኋላ የመጀመሪያው ዓለም ጦርነት ይከሰታል። ሙሉ በሙሉ ሴኩላር የሚባል ቲንኪንግ ተወለደ። which means ሳይንስ ጎድ ሆነ። ሳይንስ አምላክ ሆነ። ሌላው ቀርቶ ስለ ፈጣሪ መኖር የሃይማኖት ሰፈሮች እንኳን ስለ ፈጣሪ ለማውራት ሳይንስ የሳይንስን ይሁንታ መፈለግ ጀመሩ። ስለዚህ ሳይንስ የሚመራው ማህበረሰብ ሲወለድ ነገሮችን በሎጂክ እና በኤክስፐሪመንት የሚያምን ጄኔሬሽን እውን ሆነ። ባለፉት 100 ዓመታት ንባብ ጋር በተገናኘ እስከ ዛሬ 100 ዓመት የተመጣው የ5000 ዓመት ስቶሪ ይሄን ይመስላል። ንባብ ምንድነው የሚሰጠው ካልን፣ አንደኛ አንጎልን ማሰልጠን በመቻሉ ንባብ መብሰልሰል የሚባለውን ነገር በመስጠቱ ስለተለያዩ ህዝቦች ለማንበብ እድል በመፍጠሩ አንደኛ ኮግኒቲቭ ካፓሲቲን የአንጎል የማወቅ የመረዳት ጠልቆ የመገንዘብ አቅምን ያዳብራል። ሁለተኛ እንደ ማህበረሰብ ስለተለያዩ ህዝቦች ስለምናነብ ስለምናጠና በልብ ወለዱም በታሪኩም በምኑ ኮሚዩናል መሆናችንን እንደ ማህበረሰብ አሳቢነትን ይጸጋል፣ ይሞላል። ሶስተኛ ምናብን ያተልቃል። ምናብ ምንድነው? ዛሬ ላይ ቆመን የምንደርስበትን ነገ መረዳት መቻል ነው። ስለዚህ ዛሬ ምንም አይነት ሁኔታ ውስጥ ብንሆን ነገ የምናስቀምጠው ግብ አላማ መድረስ ካለ እሱን አንጎላችን ውስጥ በትክክል መረዳት ነው። ወደዚያ መድረስ የምንችልበትን ጥበብ መሞላት ነው። ይሄንን ይሰጣል ንባብ፣ ሪዲንግ፣ ወረቀት ገልጦ ማንበብ። ስናነብ እስኪገባን ድረስ አንጎላችን ይብሰለሰላል፣ ይብላላል፣ ብዙ ነገሮችን ይሰራል። ከዛ ክሪቲካል
መሆን እንጀምራለን። እዚያ ውስጥ ምናባችን ያድጋል ማለት ነው። ስለ ነገሮች ስላልጨበጥናቸው ስላላየናቸው ዓለሞች አንጎላችን ውስጥ ስዕሉን መሳል እንችላለን ማለት ነው። በጣም ብዙ አይነት ህዝቦችንም ስለምናጠና ኮሚዩናል እንደ ማህበረሰብ መሰማትን ፊል እናደርገዋለን። እስከ ዛሬ 100 ዓመት ድረስ 5000 ዓመቱን ስትቆጥሩ ንባብ ይሄንን ስጦታ ሰጥቶናል። ከዚያ ዲጂታል ኤጅ የምንለውን ዘመን ደግሞ ባጭሩ ስናይ ከ90ስ በኋላ በተለይ የኢንተርኔት መወለድ የፈጠረው አዲስ አብዮት አለ። 90ስ መግቢያ ላይ ግሎባላይዜሽን የሚባለው ቲንኪንግ በቃ ዓለም እንደ አንድ መንደር ናት የሚለው ጉዳይ እና this is age of information የመረጃ ዘመን ነው የሚለው አስተሳሰብ መረጃ ካለህ ህይወት ቀላል ነው የሚለውን አመለካከት ፈጥሯል። መረጃ በሆኑ ጉዳዮች ላይ መረጃዎች እንጂ ዕውቀቱ አይደለም የሚለው ጉዳይ በተለይ ኢኮኖሚክ ቤዝድ የሆነ ዓለም በመፈጠሩ by any means ኢኮኖሚው የሚመራው በኢኮኖሚ ለመብቃት መረጃ ያለው ሰው የተሻለ ስራ መስራት ይችላል የሚለው አስተሳሰብ መጣ። ሰዎች ከዳበረ ዕውቀት ከጠለቀ ንባብ ይልቅ መረጃዎችን የሚያገኙባቸውን መስኮች ማሰብ ጀመሩ። ለዚያም ኢንተርኔት በጣም ትልቅ ግብአት ሆኖ ዓለምን በማስተሳሰር እጅግ በጣም ከፍተኛ አብዮት ፈጠረ። ከዛ 2005 የስማርት ፎን መወለድ እጅግ ከፍተኛ የሆነ በታሪክም ያልታየ ፈጣን የሆነ ጄነሬሽን መስራት ቻለ። እንዲህ እያልን የዲጂታል ኤጅ በልክ ኦፍ ኢንፎርሜሽን ማምረት መቻል በምንፈልገው ርዕሰ ጉዳይ ሁሉ የምንፈልገውን ነገር መስጠት መቻሉ በጣም ፈጣን በጣም አቋራጭ የሆኑ ነገሮች እንድናገኝ አስቻለ። ዲጂታል ኤጅ ምን ነገሮች አመጣ ስንል ቴክኖሎጂው ዓለምን አቀራርቧል። በተለይ በስራ ወቅት ስራ ላይ ላለን ሰዎች ፈጣን የሆነ መረጃ መስጠት ችሏል። ግን አንደኛ ኤክስፐርቲ የሚባለውን ገሏል። በፊት ከላይ ወደ ታች በሆነ ዘርፍ ዕውቀት ሲባል የሆነ አዋቂ የሆነ ባለሙያ እንዳለ እናውቃለን። በዚያ ጉዳይ ላይ መተንተን የሚችል አዋቂ እናስባለን። ስለዚህ ቨርቲካል ነው። በሃይማኖትም ከወሰድነው ከጳጳሱ ወይም ከሃጂው ወደ ታች ይወርዳል። በሳይንስም ከወሰድነው ከፒኤችዲው ወደ ታች ይወርዳል። ግን በሆነ ጉዳይ ላይ ሐሳብ ስንፈልግ ዕውቀት ስንፈልግ ኤክስፐርቲ የምንለው ባለሙያ የምንለው ኦቶሪቲ ኃላፊነት የሚወስድ ሙያተኛ ወይም አዋቂ ነበረ። ዲጂታል ኤጅ ግን ሆሪዞንታል አደረገው። ስለዚህ በሆነ ዘርፍ ላይ የሆነ ሰው በድፍረት የሆነ ነገር ማለት የሚችልበት የተሰማውን አውቄዋለሁ ያለውን ነገር ማጋራት የሚችልበት ፕላትፎርም ሆኖ መጣ። በዚህ ምክንያት የዕውቀት ፋይዳ ተመናመነ። የማንበብ ዋጋ ተመናመነ። ማንበብ ምንድነው ትርጉሙ የሚለውንም ጥያቄ ውስጥ ከተተው። ስለምንፈልገው ጉዳይ በፍጥነት የምናገኘው ነገር አለ ብቻ ሳይሆን ሼር የምናደርገውም ጉዳይ መከሰት ብዙ ነገሮችን አመናመናቸው። ሐሰተኛ መረጃዎች፣ ሐሰት ከእውነት፣ ልክነት ከስህተት መለየት የምንችልበት ዘዴ ጠፋ ማለት ነው። ስለዚህ በአንድ ጉዳይ ላይ ትክክሉ የቱ ነው የሚለውን ጥያቄ
ለመመለስ ማንችልበት እውነታ ተፈጠረ። ከዚህ አድጎ የኤአይ ቴክኖሎጂ ሲመጣ አሁን ያለንበት ማለት ነው ነገሮችን በሙሉ ጣሪያ አስነካቸው። በምንም ጉዳይ ላይ የምንፈልገውን ፕሮፖዛል የሚሰራልን፣ የምንፈልገውን ሪሰርች የሚሰራልን፣ የምንፈልገውን ልብ ወለድ የሚጽፍልን፣ ፊልም ስክሪፕት የሚሰራልን ማሽን ተወለደ ማለት ነው። በዚህ ምክንያት ንባብ አሰልቺ አታካች እስከ መሆን ደረሰ። ማንበብ ትርጉሙም ዓላማውም ጠፋብን። ትምህርት ቤት ውስጥ ራሱ የምናሳልፈው ጊዜ ከንቱነት የተሞላ ሆነ። እናም ቶሎ የሚቆጣ ኢሞሽናሊ አግሬሲቭ የሚሆን በሆነ ቁም ነገር ከሆነች ሞመንት በቀር ትኩረት ሰጥቶ ለመስማት አቅም የተሳነው ሰውነት አፈራን። ዲጂታል ኤጅ እዚህ እውነታ ውስጥ ነው ያለው። ዲጂታል ኤጅ ዕውቀትን ይሰጣል፣ መረጃንም ይሰጣል። ምን ፈልገውንም አይነት መጽሐፍ እናገኝበታለን። ስለዚህ ዞሮ በፍጥነት የማናገኛቸውንም እኮ መጽሐፎች ጭምር ነው የምናገኘው። ስለዚህ በጣም አድጎ ተሻሽሎ ለምንፈልገውም የዕውቀት መስክ ጥሩ አውታር ሆኖ ነው የመጣው ልንል እንችላለን። ትልቁ ቻሌንጁ በሆነ ጉዳይ ላይ የሆነች ነገር ስንጠይቅ በፍጥነት ሌላ ነገር እንድንጠይቅ የሚመራን ነገር ስላለ በአንድ ጉዳይ ላይ ጊዜ ወስደን ፎከስድ ሆነን ማየት እንዳንችል ያደርጋል። ስለዚህ የሚያጓጉ ነገሮች ስለሚሰጠን የሆነ ኢንስፓየር እያረገ ኢሞሽናሊ ትሪክ እያረገን ስለሚሄድ የሆነ ነገር እንጀምራለን። እያነበብነው ስለምንጓጓ የሆነ ርዕስ ይከፍትልናል፣ ወደዛው እንሄዳለን። ብጣሽ የሆኑ ግንዛቤዎች ነው የምንታጨቀው። በልክ ኦፍ ኢንፎርሜሽን ይሞላናል። በዚህ ምክንያት ሁለቱን ስናነጻጽር በወረቀት ላይ የተጻፈውን መጽሐፍ ማንበብ ሌላ የሚያጓጓን ነገር ስለሌለ እንጀምረዋለን። እስኪ ገባን እንብሰለሰላለን፣ እንጠይቃለን። ስፔሲፊክ ነን፣ አንድ ነው ዳታው። ስለዚህ ፎከስድ ነን። ትኩረት የሚባለው ነገር ፎከስ። ወደ ዲጂታሉ ስንመጣ ግን ፎከስ አልባ የማድረግ አቅሙ እጅግ ከፍተኛ ነው። አንጎል ደግሞ በባህሪው ፎከስድ ካልሆነን አብላልቶ አመዛዝኖ ተንትኖ ሚሞራይዝ ማድረግ አናላይዝ ማድረግ ልምምዱ ይዳከማል። ስለዚህ ጥርጥር የሆነ ብጥስጥስ ያለ ነገር ባገኘን ቁጥር ስሜታችን ነው ዶፓሚን ማለት ነው እየተነቃቃ ብዙ ነገሮችን በሆኑ ቅጽበቶች እንድናይ ያበቃናል። at the end of the day ምንድነው የተመለከትነው ምንድነው ያወቅነው ብለን ቆም ብለን ብንጠይቅ በልክ ኦፍ ኢንፎርሜሽን ስለሆነ ኦርጋናይዝ አድርገን ፕሬዘንትም ማድረግ አንችልም። በተመሳሳይ በሆነ ጉዳይ ላይ ሐሳብ ሲነሳ ያወቅነው ስለሚመስለን የበልክ ኦፍ ኢንፎርሜሽን ችግሩ የምናቀውንና የማናቀውን ክሊርሊ መለየት አንችልም። ስለዚህ የሆነ ነገር የገባን ነው የሚመስለን፣ ሼርም ለማድረግ እንሞክራለን፣ ግን አደራይተን መተንተን አንችልም። ስለዚህ በየቀኑ በልክ ኦፍ ኢንፎርሜሽን ሲኖሩናል፣ ክሪቲካሊ ግን ገብቶን ተረድተነው የምናቀርበው ኖሃው አይኖረንም። በአብዛኛው ነው እንደ አጠቃቀማችን ልክ ዶሚናንት ሆነን መሪዎች ሆነን የምንፈልገውን ብቻ መጠቀም የምንችል ሰዎችን አይመለከትም። እኛ በልጠነው የምንጠቀም ከሆነ እጅግ በጣም አገልጋይ ፋይዳዊ ወሳኝ ፈጠራ ነው። ግን ምን ያክል በሱ ላይ በዚህ ዲጂታል ኤጅ ላይ የበላይ መሆን እንችላለን የሚለውን ጥያቄ ካነሳን ግን በአብዛኛው ኢንስፓየር እያረገ ትሪግ እያረገ ኢሞሽናል እያረገ
ያነቃቃን እዛም እዚህም ስለሚከተን ብጥስጥስ ስላሉ ዳታዎች ነው የሚዳርገን። ቀላል ኤክስፐሪመንት ለምሳሌ ቻት ጂፒቲን እንጠቀም ለሆነ 1 ሰዓት ወይም 2 ሰዓት ወይም 3 ሰዓት በጠየቅነው ቁጥር የሚመራን የሚያነቃቃን ሌላ እንዲልስጥህ ወይ የሚለው ነገር አለ። እንጓጓለን፣ እንጠይቀዋለን፣ አሁንም እንጓጓለን፣ እንጠይቀዋለን። ከዛ የሆነ ሰዓት ያልፋል። ከዛ ይሄን በየቤታችሁ መሞከር የምትችሉት ነው። the end of the day ምንድነው የምታስታውሱት? the only thing የምታስታውሱት መጨረሻ ላይ ያነሳችኋትን ጥያቄ ብቻ ነው። ወደ ኋላ መለስ ስትሉ በጣም ብዙ ነገር ነው ያነሳችሁት፣ ግን ይሄን ሞክሩት ቤታችሁ አታስታውሱት። ለምን? እየጠየቃችሁት ቤታችሁ ቁጥር እየጓጓችሁ ነው የምትሄዱት። በጣም ነው የሚያጓጓው። ስለዚህ አንጎላችን የአናሊሲስ ታይም ሳይኖረው በደንብ ክሪቲካሊ ሳያብላላው ኮንሰፕቹዋላይዝ ሳያረግ እየጓጓፍ መጓዝ ብቻ ይሆናል። ከዛ ምንድነው ለኢሚዲየት ችግራችሁ ምሳሌ መስሪያ ቤት ውስጥ ናችሁ ስራ ላይ ለጎደላችሁ ክፍተት ፈጣን ለዛች ሙያችሁ ፈጣን የሆነ መልስ ሰጣችኋል። ችግር ፈቺ ነው ማለት ነው። ከዛ ግን ዕውቀት የሚባለው ነገር አንጎል ማብሰልሰል ይፈልጋል። በደንብ አናላይዝ ማድረግ ይፈልጋል። መረዳት ይፈልጋል። ይሄንን ከዚህኛው ዲጂታል ኤጅ በፊት በፊልም ጃነሮች እና በሙዚቃ ጃነሮች የተሞከረ ኤክስፐሪመንት አለ። ካፒታሊስቲክ የሆነ ዓለም በመፈጠሩ ምክንያት ሰዎች ኢሞሽናሊ ትሪገርድ በስሜታቸው እንዲመሩ ከስሜታቸው ጋር እንዲነካኩ ማድረግ is important to make them consumer societies ሸማች አሳቢ ሳይሆን ሸማች ገዢ ሸቃጭ ተገዢ for the market አለበለዚያ ማርኬቱን ዊን ማድረግ አይቻልም። ጥቂት ብራንዶች በዓለም ላይ መሸጥ አይችልም። እንደዚያ እንዲሆን ኢንተርቴይንመንት ኢንዱስትሪው በሙዚቃም በፊልምም ለምሳሌ ሆረር ፊልሞች የሆኑ ግሩፖች ለመዝናናት ወደ ሆነ ጫካ ሲሄዱ የሆነ ቤት ውስጥ ይገባሉ፣ መውጫ ያጣሉ። ማን እንደሚያጠቃቸው አያውቁም፣ ግን ስሜታችን ተወጥሮ ሙሉውን ፊልም እናየዋለን። at the end of the day ምንድነው ቲሙ we don't know ብቻ ነፍስ ግቢ ነፍስ ውጪ ብለው ከዛ ለማምለጥ ሲታገሉ ግማሹ ሲገደል ግማሹ ሲጠፋ ስሜታችን በጣም ሰስፔንስ ሆነ እናየዋለን። ድራማዎች በፊት በጣም በሰስፔንስ እናያቸው ነበር። ድራማ ጀነር ተረጋግቶ መነሻ ያለው ታሪክ መድረሻ እስኪኖረው ድረስ ነው የሚሰራው። እሱ ግንዛቤንም ይጨምራል። እነዚህ ሆረር፣ ሰስፔንስ፣ ትሪለር የሚባሉ ጃነሮች ኢሞሽናሊ ስለሚያነቃቁ ብቻ ብዙ ተመልካች አፍርተዋል። ከፍተኛ ተመልካች አላቸው። ስለዚህ ኢሞሽን ቤዝድ ስለሆነ ሲደብረን ስሜታችን እንዲታሰር እናያቸዋለን። እዚያ ውስጥ ኮንሺየስ የሆነው አንጎላችን አይሳተፍም፣ ሰብኮንሺየሱ ነው የሚሳተፈው። ስለዚህ በኢሞሽን የተሳሰረ ነው ማለት ነው። ያ አድጎ ነው ኤአይ ላይ እንደነ ቻት ጂፒቲ ያለው ፈጠራ ኮንሺየስ ሆነን እንጠይቀዋለን። ስፔሲፊክ ችግራችንን ይፈታል። በዚህ አድቫንቴጁ ነው። ስራ ላይ ሆነን የሆነ ቀን ፈጅቶ የሚፈጅብንን ፕሮፖዛል በደቂቃ ከሰራልን that's mechanical ስኪል ነው፣ ሙያ ነው። that's amazing invention success ነው። ግን ኖሌጅ አሁን ስኪል versus ኖሌጅ ዕውቀት ስንል ማንነትን የምንሰራበት አመለካከትን የምንቀርጽበት ራስነትን የምናገኝበት የማሰብ ቻሌንጆችን ውስብስብ የሆኑ የዕለት ከዕለትም ይሁን የዘላቂ የህይወት ጥያቄዎችን ለመፍታት ሐሳቦች የምናብላላበት አቅም ነው ዕውቀት። ያ ዕውቀት ጥሩ አመለካከት እንዲኖረን ስለ ነገሮች ያለን አተያይ
የዳበረ እንዲሆን መሰረት ነው። ስኪል ሙያ ነው። ጣውላ ስራ ሙያ ነው፣ ስኪል ነው። የሆነ የሕክምና ሙያ ስኪል ነው፣ የምህንድስናም ስኪል ነው። እነዚያ ሙያዎች ወይም ስኪሎች ስለ ህይወት ያለንን አረዳድ አይወስኑም። አንድ ጣውላ ሰሪ ስለ እምነቱ፣ ስለ ደስታና ሐዘኑ፣ ስለ ኑሮው የሆነ አእምሮ ያስቢል ቢስማራ መታቱ ምሳሌ ሆኖ ይሆናል አልፎ አልፎ። ከዚያ ውጪ ዳይሬክትሊ ግን ሶሉሽን አይደለም። ስለዚህ ስኪሎቻችን ላይ የዕለት እንጀራችንን የምናሳልፍበት የሆነ ሙያ ላይ ፈጣን መልስ ያጠናል። ዕውቀትን በተመለከተ ግን ንባብና ዲጂታል ኤጅ እጅግ በጣም የተቃረነ ተፈጥሮ ነው ያላቸው። ዲጂታል የዕውቀት መንገዶች ለስሜት በጣም የቀረቡ ስለሆነ ንባብ ደግሞ ስሜትን በመግታት ላይ ለምሳሌ ቁጭ ብለን ማንበብ ስንጀምር ይሰለችን፣ ይታክተን። ልክ አሁን እንደዚህ እያወራሁ ነው፣ ዕውቀት ነው የማወራው። እያዝናናኋችሁ ስላልሆነ ከራሳችሁ ጋር እየታገላችሁ ነው የምታዳምጡ። ልክ ነው። ለስሜት ኢንተርቴይንመንት ቢሆን ሙዚቃ ቢሆን ስጋችሁ ነው የሚጨፍረው። ስለዚህ ኢንተርቴይን ታረጋላችሁ፣ ጥሩ ጊዜም ነው ትላላችሁ። ንባብ ማለት አጌንስት ያ ስሜት ነው። ስሜትን መግራት፣ ይሄ መቁነጥነጡን ምኑን ማሸነፍ ይፈልጋል። ከዚያስ እሱ ደግሞ በአንድ ጀንበር አይመጣም፣ ሀቢት ስለሚፈልግ ኤክስፒሪየንስ ስናደርገው አንጎላችን እያደገ ሲመጣ ስጋችንን የመቆጣጠር ፓወር አለው፣ አቅም አለው። ስለዚህ ፎከስድ ሆኖ የማሰብ፣ የማንበብ፣ የማሰላሰል ረጅም ሰዓት ከሐሳቦች ጋር የመቆየት ጉልበት ይፈጥራል። ዲጂታል የሆነው ፕላትፎርም ላይ ስንገባ ግን ብዙ ኦልተርናቲቭ ያቀርብልናል። ስለዚህ በአንድ ጉዳይ ላይ ፎከስድ ሆነን የምንቆይበት ታይሚንግ በጣም አነስተኛ ነው። ስለዚህ የሚያጓጉን ነገሮች ስለሚበዙ ኮንሽስ ሆነን ፎከስድ ሆነን ለማሰላሰል አቅም አናገኝ። ይሄንን መረዳት is important። ለምሳሌ ቲክቶክ 1 2 የተለያየ ርዕሰ ጉዳይ አጫጭር ሆኖ ይመጣል ይመስለናል፣ እናያለን። በተለይ ማታ እንቅልፍም ቢሲለን ወይ ምናምን ሊሆን ይችላል እናየዋለን። ጧት ስትነሱ ማሰብ ነው። አንጎላችን አለማሰብ አይችልም፣ በተፈጥሮ ያስባል። ስለዚህ ስታዩ የሆነ ነገር አይታችኋል፣ አእምሯችሁ ላይ የሆነ ነገር አቃጭሏል። ከዚያም ስታዩ አቃጭሏል። ከዛ ተኝታችሁ ትዝ እንዴ ያ ግን እንዴት ሆነ የሚል ጥያቄ ይመጣባችኋል። መልሳችሁ ለመተኛት ለመነሳት አንጎላችሁ ማረፍ አይችልም። አይ ስለዚህ ጧት ላይ ድቁስቁስ ብላችሁ ትነሳላችሁ። ሞክሩት። ድክም ብሏችሁ ትነሳላችሁ። ለምንድን ነው የሚል ተኝቻለሁ እኮ ግን እንዴት ነው ትላላችሁ። መዛል፣ ከዛ ኢሞሽናሊ አንስቴብል የመሆን፣ ከዛ ቁጡ የመሆን፣ በነገሮች ላይ የማናስተውላቸው ነገሮች ሰክኖ የማያልፍ ፐርሰናሊቲ ማዳበር፣ ይሄ መስከን፣ መረጋጋት፣ ጥሞና፣ ማስተዋል የሚባሉት ጉዳዮች እየቀነሱ ይመጣሉ። ዲጂታል ኤጅ ባለፉት 40 ዓመታት በዓለም ላይ ምን ተፈጠረ ብሎ ማሰብ ነው። አንደኛ ከፍተኛ የሆነ የሃይማኖታዊነት መቀነስ፣ የመንፈሳዊነት መቀነስ፣ የሃይማኖቶች መቆራቆዝ፣ ትርጉም አልባ መሆን፣ ፋይዳ ቢስ መሆን፣ ከፓርቲነት ያነሰ ስብስብ መሆን፣ ብላክ ኤንድ ዋይት። ሁለተኛ የፋሚሊ መበተን፣ ከፍተኛ የሆነ ዲቮርስ፣ ከፍተኛ የሆነ እንደዚህ የተበታተነ የቤተሰብ እውነታ። ሶስተኛ ከፍተኛ የሆነ ያልተረጋጋ ሀገር መብዛት፣ በከፍተኛ ደረጃ ጦርነት፣ ይሄ ጉስቁልነት። ጦርነቱ የሀገር ከሀገር አይደለም፣ ኢንሳይድ የጎራ መብዛት፣ ጥግ ፖላራይዜሽን፣ ጽንፈኝነት። ለእያንዳንዱ ጎራ ተቃራኒ ጎራ አለው። the last 40 years
ክላይማክስ ላይ የደረሱ እውነቶች ናቸው። ከዚያስ ከፍተኛ የሆነ የደስታ መቀነስ፣ የህይወት ትርጉም ማጣት 40 ዓመታት እውነቶች ናቸው። መሰልቸት፣ መታከት፣ መድከም፣ መዛል ተጨባጮች ናቸው። ከዛ በፊት ይሄ የለም። the last 40 years ግን እነዚህን ፈጥረዋል። ከዚያስ ቀውስን ኖርማል ማድረግ፣ የሰው መገደል፣ ማለቅ፣ መሞት፣ መራብ፣ መጠማት ኖርማል፣ የራሳችንም መቸገር፣ ማጣት፣ መክሰር፣ መውደቅ ምንም ኖርማል ሆኖ መታየት። question አናደርጋቸው። ሰው የሚሆነው ያለበትን እውነት መጠየቅ ሲችል ነው። ምን ላይ ነኝ? አሁን ምንድናችሁ? ምንድነኝ? ምንድነው? አላማችሁ ምንድነው? ስለ መኖራችሁ የሚሰማችሁ ሲምፕል questions ናቸው። ትርጉም አልባነት meaninglessness የሚባለው ጉዳይ መብዛት መበራከት ማለት እነዚህ ተጨባጭ ገሃዶች ዲጂታል ኤጅን question እንድናረግ ያደርጋሉ ማለት የተጨበጡ ስለሆነ። ከዚያ የንባብን ጉዳይ ስትመለከቱት በኢትዮጵያም ብቻ አይደለም በዓለም አቀፍ ደረጃ ቀንሷል። even the Americans ለአመታት አንድ መጽሐፍ ያላነበቡበትን እውነታ ይናገራሉ። ማንበብ በጣም አሰልቺ ጉዳይ ሆኗል። ከዛ እንደ እርሜለ ዲጂታል ኤጅ በደንብ ነው የምፈልገውን ማገኘው ብሎ ማሰብ። ግን ምንድነው ያገኘነው የሚለውን መጠየቅ። ባጭሩ ሰው ማንበብ ሲጀምር የምናብ ኃይሉን አገኘ። ሰው መሆኑን ለማረጋገጥ ምን ያክል ኢማጂኔሽን አቅም አለኝ የሚለው ነው ማወቅ ያለበት። ምናብ ወደፊት ስለሚሆነው ነገር ወይም ዛሬ አቅዶ ነገ ደርስበታለሁ ያለው ነገር ማሽተት እስኪችል ድረስ ፊል ማድረግ ማለት ነው። ምንድነው ምናብ? በጣም አጭር ትርጉም ጨረቃ ትታያለች ሩቅ ሆና፣ ቴሌስኮፕ ማለት ነው ምናብ። ቴሌስኮፕ ስትጠቀሙ ግን ግዙፍ ሆና አጠገባችሁ ትታያችኋለች። ብትዘረጉት አትነኩትም፣ ግዝፈቱን ግን ታዩታላችሁ። ስለዚህ የግባችሁ ግዝፈት እና እውነት የምናብ የዳበረ ክህሎት አቅም ከፈጠራችሁ የምታዩት ነው የሚሆነው። ምናብ ከየት ይወለዳል? አንጎልን ከማሰራት። አንጎልን ማሰራት ፎከስ፣ በአንድ ጉዳይ ላይ ረዘም ያለ ሰዓት ወስዶ ማሰብን መተንተንን ይጠይቃል። እሱን ለማድረግ ይሄው የወረቀት ንባብ ኮንሺየስ አእምሮን ያሳድጋል። ስናነብ መረጃ ዕውቀት ስለሆነ የምናነበው ስለ ሌሎችም እናጠናለን። ትልቁ ያለማንበብ ጉድፍ አንዱ ስለ ሌሎች አናውቅ። ስለዚህ ርህራሄ የሚባለው ነገር ከውስጣችን ሳናስበው ይጠወልጋል። ርህራሄ ስሜትን በመግራት የሚገኝ ጸጋ ነው። መንፈሳውያኑ የተሻለ ርህራሄ ናቸው። ለምን? ስሜትን ሰው ስሜቱ ከበለጠው ወፍራም እንስሳ ነው። ማደን፣ መብላት፣ መቀማት ነው ተፈጥሮ። ለምን? ስሜት የስጋ ፍላጎት ነው። የራበው መብላት ይፈልጋል፣ ይቅበዘበዛል ካልሆነ። ስለዚህ የስጋን ፍላጎት ኮንትሮል በማድረግ የሚገኝ ጸዳል።
ሰው እንዴት በለበሰው ልብስ ዋው እንዴት አምሮበት መጣ አንተ አይተዋል እንዴት ይባላል? አስተሳሰቡ፣ አመለካከቱ፣ ዕውቀቱ የውስጥ ኃይሉ ሳይሆን ከላይ የተቀባው ቀለም ዲፋይን ሲያደርገው ማለት ነው። እነዚህ ሁሉ ጉዳዮች ዲጂታል ኤጁ በተግባር ሰውን አነሁሉሎታል። ሳናውቀው ነው ግን ኩዌስችን እንዳናደርግ አድርጎናል። ስለዚህ የምንሰማው ሁሉ ይረብሸናል። የሆነ ደስ የሚል ነገር አሁን ብንሰማ ኡፍ ብለን ሰላም እንሆናለን። ግን ትንሽ ቆይተን ደግሞ ኔጌቲቭ ብንሰማ መልሰን እንረበሻለን። በመረጃ በሆነች መረጃ የሚቃኝ ማንነት ኖሮናል። ስለዚህ የዕለት ሰዎች ሆነናል። ከጓዳ እስከ ሳሎን ብቻ የሆነ ምናብ ይዘናል። እንደ ሰው ነገሮችን በጥልቀት በልክነት በምናብ ኃይል የማስተዋል አቅማችን ኮስሷል። እና ምን ይጠበስ? ሶሉሽን ብለን ካሰብን አንደኛ ሰው ነኝ ወይስ ሰው አይደለሁም የሚለውን መረዳት ነው ሶሉሽኑ። ሁለት እግር ስላለን ብቻ ሰው ነን ማለት አይደለም። ሰው በተደጋጋሚ ነው የማነሳው ይሄንን እጽዋት ወይም እንስሳ ወይም ሰው ነው። እጽዋት የምትሉት ሰው ስለ መብት አያውቅ። ና እሺ፣ ቁጭ በል እሺ፣ ብላ እሺ፣ ጠጣ እሺ፣ ተው እሺ። አንድ ደጃችሁ ላይ ያለን ኮባ ብትቆርጡትም ይቆረጣል፣ መብት የለውም። ሳሩን አጭዳችሁ እዚህ ብትጎዘጉዙትም መብት የለውም፣ ህይወት ግን አለው። መስሪያ ቤት ውስጥ አለቃችንን ምናመልክ ሰዎች አለን። የሆነ ነገር ካለ ያባረናል። ስለዚህ ስለ መብታችን አንጠይቅ። እጽዋት እንባላለን። ህይወት አለን ግን እጽዋቶች ነን። ይሄንን ፕራክቲካሊ ግራቀኝ በማየት እናስተውለው ነው። ስለዚህ መብት እንደሌለው አምኖ የሚኖር ሰው የሆነ ነገር አጉርሰው እንጂ የሚገዛ ሰው እጽዋት ነው። ህይወት አለው እንጂ አይጠይቅ። መብት የለው። መብት የለኝም ብሎ ነው በተፈጥሮ የሚያምን። በቃ ምንም ማድረግ አልችልም በቃ ባይ። ሁለተኛው የዚህ ተቃራኒው ደግሞ እንስሳ ሰው መብት እንጂ ግዴታ የለብኝም ብሎ የሚያምን ነው። የሆነችን ባለ ትዳር ቢያይ ካማረችው መብቴ ነው ብሎ የሚያምን ብዙ የሚወሰለት ስላለ የሆነ ጉዳይ ይፈልግ እንጂ ስለሌላው አያገባኝም የሚል ቀንድ ብቻ የሆነ ደግሞ ሰው አለ። አዳኝ እንስሳ ሰው ራስ ወዳድ የእኔ ብቻ እንጂ የሚል የሌላው ምን አገባኝ ራስ ጉዳይ የሚል ሰው ደግሞ አለ። ራስ ወዳድ እንስሳ ሰው ነው ይሄ አለን። ሶስተኛው ያው ሰው ነው። ይሄ ሰው ያው የዳርዊንም በሉት የፕሌቶም ሰው ነው። ያው መብትም አለኝ ግዴታም አለኝ ይላል። አውሮፓዊውን ነው የሚመለከተው፣ አሜሪካዊውን ነው። ዌስት ራሽናል ቢንግ ነኝ ብሎ ስለሚያስብ ሰልፊሽ ነው። ግን ለመኗኗር ሲል የሌላውን መብት ያስባል። ግን ማኒፑሌቲቭ ነው። ይህ ያለንበት ስልጣኔ ከስልጣኔዎች ሁሉ የቆሸሸው ስልጣኔ ነው። ሰውን አሳንሶ ፊዚካል ቦዲ ብቻ ያደረገ ነው። ፊዚካል ቦዲውን ቦዲ ቤዝድ የሆነ ስልጣኔ ነው። ስለ ጸጉር አቆራረጥ፣ ስለ ጫማህ፣ ስለ አለባበስህ፣ ስለምትበላው ምግብ፣ ስለምትነዳው፣ ስለምትይዘው ማቴሪያልስ ሄዶኒስቲክ የሆነ
ተውት ነው የሚከተለው። ደስታን የምትገዛው እንጂ የምትፈጥረው ነው ብሎ አያምን 200 ዓመት የኖረው ስልጣኔ። ስለዚህ ሰውን አድቅቆ አንበጣበል የሆነ ህልበል አድርጎታል ማለት ነው። ስለዚህ ፋሚሊ ሳይሆን ሴክስ ልክ ነው ብሎ ያምናል። ስለዚህ ባገኘህበት ትዳራለህ እንደ እንስሳ የሚል ስልጣኔ ነው። ፍሩዲያን ተውት ነው። ሰው ለዘመናት ራሱን ጨቁኖ ብሎ ስለሚያስብ ማለት ነው። እንዲህ እያልን ስንሄድ ንባብ የሚባለውን ጉዳይ ቅድም ካነሳሁት እውነታ ጋር ስታዩት ከፈረንሳይ አብዮት በፊት የነበረውን ንባብ እና ከፈረንሳይ አብዮት እስከ ዲጂታል ኤጅ ያለውን ንባብ ማስተዋል፣ ከዛ ዲጂታል ኤጁ ምን አመጣ የሚለውን መውሰድ ሳጠቃልለው ዲጂታል ኤጁ እንስሳ ሰው መፍጠር ችሏል። ሰውን ከሰው ወደ እንስሳ አሳቢ እንስሳ ቲንኪንግ አኒማል ያሉትን ማለት ነው። ምንድነው የሚቀረን? ሞራል ቢንግ የሚባለውን ጉዳይ መመለስ ኢዝ አ ሶሉሽን። ሞራል ቢንግ በጎነትና እኩይነት የሚለውን ማስተዋል ማለት ነው። ወደሱ እንዴት ነው የምንመለሰው? እስካሁን ባነሳ ነው ንባብ እና የዲጂታል ኤጅ ኢምፓክትን ከሞላ ጎደል በተመለከተነው መልኩ ካሰብነው ወደ ሰውነት ልንመለስ እንችላለንና ሰው ነኝ ወይስ አይደለሁም ብሎ መጠየቅ is the solution for all ብዬ አምናለሁ። በጣም አመሰግናለሁ።